ናችን ስለ ሼር ተደርጎላቸዋል ቤዚክ የሆኑትን ነገሮች እንማራለን ስለ ፎሬክስ። እሱን ካየን በኋላ ፋይናሊ ኪው&ኤ ሴሽን ይኖረናል፣ ጥያቄዎች ካሏችሁ ማለት ነው በተማርነው ዙሪያ ዛሬ። ከዛ በኋላ ማሳወቃችሁ ነገር ይሆናል በኔክስት ዴይ ላይ ዊች ኢዝ ሐሙስ ስለሚኖረን ክላስ አዳዲስ የሆኑ ነገሮች አሉ፣ አብዴት ማደርጋችሁ ነገሮች ይኖራሉ። በእነሱ ዙሪያ ላይም አንዳንድ ሀሳቦችን ሰጥተን የምንጨርስ ይሆናል ማለት ነው የዛሬ ክላሳችን። አሁን በቀጥታ ወደ ዛሬው ክላሳችን እንሄዳለን። የምንጀምረው ዋትስ ትሬዲንግ ከሚለው ነው የሚሆነው። ብዙዎቻችን ያው ፎሬክስ ትሬዲንግ ብለን እንጀምራለን ክላስ፣ ግን ቤዚክሊ ትሬዲንግ ምን ማለት እንደሆነ ዲፋይን አድርጎ ማለፉ ጥሩ ይሆናል። ሌትስ ዲፋይን ዋት ትሬዲንግ ኢዝ። ስለዚህ ትሬዲንግ ምንድን ነው የሚለውን እንመልከት። ትሬዲንግ ማለት it's just a process of buying and selling financial instruments over short or long periods to benefit from price movements ሲምፕሊ ዲፋይን ሲደረግ ማለት ነው። ትሬዲንግ ማለት ባጭሩ ፕሮሰስ ነው። ምንድነው? የመግዛትና የመሸጥ ሂደት ነው ባጭሩ፣ ግብይት የምንለው ማለት ነው። ትሬድ ሲባል ግብይት ወይም ንግድ የምንለውን ማለት ነው። መግዛትና መሸጥን በውስጡ የያዘ ነገር ነው። ግን ምን አይነት ምንድነው የምንገዛውና የምንሸጠው ስንል ፋይናንሻል ኢንስትሩመንትስ ነው የምንገዛው ወይም የምንሸጠው። ፋይናንሻል ኢንስትሩመንትስ ምንድናቸው? ዊል ሲዛት ለምን ያክል ጊዜ ነው የምንገዛው እና የምንሸጠው? ኢት ማይት ቢ ሾርት ታይም ኦር ደግሞ ሎንግ ፔሪድ ኦፍ ታይም ሊሆን ይችላል። ከነዚህ በአጭር ጊዜ ውስጥ ከምንገዛው እና ከምንሸጠው ወይም በረጅም ጊዜ ውስጥ ከምንገዛው እና ከምንሸጠው ነገር የምናገኘው ቤኔፊት አለ ማለት ነው። ፕራይስ ሙቭ ሲያደርግ ሲጨምር ሊሆን ይችላል፣ ሲቀንስ። ይሄ ኖርማሊ ንግድ ላይ ያለን ሰዎች የምንረዳው ነገር ነው። ማንኛውም ነገር ላይ የምንገዛው እና የምንሸጠው ነገር ሲኖር በዛ መሀል በአጭር ጊዜ ውስጥ ሆልድ አድርገ ነው ለረጅም ጊዜ አቆይተ ነው ሊሆን ይችላል፣ ወይም ደግሞ ዊዝን ሾርት ፔሪድ ኦፍ ታይም ፕራይሱ ሲጨምር ወይም ሲቀንስ ቤኔፊት ሜክ ማድረግ እንችላለን ማለት ነው። ትሬዲንግም ባጭሩ ያ ሂደቱ ትሬዲንግ ይባላል ማለት ነው። ስለዚህ ሲምፕሊ ዴፊኒሽኑ የትሬዲንግ ይሄ ነው። ሜቢ ትሬዲንግን በተለያየ መልኩ ለምትረዱት ማለት ነው። ዌን ዊ ሴይ ግን ባይንግ ኤንድ ሴሊንግ ፋይናንሻል ኢንስትሩመንትስ ስንል ምንድን ናቸው ፋይናንሻል ኢንስትሩመንትስ? ለምሳሌ ያክል ሜዲካል ኢንስትሩመንትስ ይባላል። ወይም ደግሞ አንድ ሰርጅን ወይም ደግሞ የሜዲካል ዶክተር የሆነ በሰርጅን የሚባል አንድ ሜዲካል ዶክተር ሰርጀሪ ለማከናወን ሜዲካል ኢንስትሩመንትስ እንደሚያስፈልጉት ሁሉ በትሬዲንግ ላይም ደግሞ አንድ ትሬደር ፋይናንሻል ኢንስትሩመንትስ ያስፈልጉታል ትሬዲንግን ለማካሄድ። ሰርጂኑ ሰርጀሪውን ለማከናወን የሜዲካል ኢንስትሩመንቶች የተለያዩ ቱሎች እንደሚያስፈልጉት እንደሚጠቀሙ ሁሉ ትሬደርም ደግሞ አንድ ትሬደር ወይም ደግሞ ትሬዲንግን ያወቀ ሰው ትሬደር እንደሚባለው ሁሉ ያ ትሬደር ፋይናንሻል ኢንስትሩመንትስ ያስፈልጉታል ወይም ትሬድ የሚያደርግባቸው ቱሎች ማለት ዞስ ቱልስ ማይት ቢ ለምሳሌ እንደ ፎሬክስ ሊሆን ይችላል፣ ፎሪን ኤክስቼንጅ ወይም ደግሞ የተለያዩ ሀገራቶች ከረንሲ ሊሆን ይችላል እንደ ቱል የሚጠቀሙ እነሱን ገዝቶ ወይም ሸጦ ሜክ ያደርጋል ማለት ነው ፕሮፊት ኦር ቤኔፊት። ኦር ደግሞ ጎልድ ሊሆን ይችላል which is ኢንክሉድ የሚደረገው ከኮሞዲቲ ማለት ነው ሜታልስ ማለት ነው። ሲልቨሮችን ጎልዶችን ሊገዛ ይችላል ወይም ደግሞ ጎልድ ሊሸጥ ይችላል፣ ወይም ሪል ስቴት ቤቶችን ሊሸጥ ይችላል። እነዚህ እንደ ፋይናንሻል ኢንስትሩመንትስ ይቆጠራሉ ማለት አሁን ላይ ንግድ ላይ ያለን ሰዎች የተለያዩ ነገሮች እንደምንሸጠው ሁሉ ዞስ አር ኮንሲደርድ አስ ፋይናንሻል ኢንስትሩመንትስ ማለት ነው። አንድ ትሬደር ትሬደሩ ሸጦ ወይም ገዝቶ ፕሮፊት እርን የሚያደርግበት እንደማለት ነው። this is how trading define የሚደረገው ማለት ባጭሩ ፕሮሰስ ነው፣ ሂደት ነው። እነዚህ የመግዛትና የመሸጥ ሂደት ማለት ነው። ምን ሊገዛና ሊሸጥ ይችላል? ፋይናንሻል ኢንስትሩመንትስ። ዞስ ፋይናንሻል ኢንስትሩመንትስ ምን ሊሆኑ ይችላሉ? ቅድም የጠቀስናቸው ለምሳሌ የፎሬክስ ስንል የተለያዩ ሀገራቶች ከረንሲ ዩሮ ዩኤስዲ ኦር ጄፒዋይ ዩኤስዲ እነዚህ ፋይናንሻል ኢንስትሩመንትስ ተብሎ ይቆጠራሉ። ሜቢ ደግሞ ጎልድ ሊሆን ይችላል ሊገዛ የሚችለው ማለት ነው። ጎልድን በመግዛት ወይም በመሸጥ ቤኔፊት እርን ያደርጋል ማለት ነው። this is just trading ማለት ይሄ ነው። the next thing ምንድነው? the goal ምንድነው? ለምንድነው የምንገዛው? ለምንድነው የምንሸጠው? በዋነኛነት አላማው buy at a low price and sell at a high price ነው። መቼስ ማንም ሰው ሲገዛ በከፍተኛ ዋጋ ለመግዛት አይደለም የሚፈልገው። ምክንያቱም ትርፍን ከፈለገ በዝቅተኛ ዋጋ ገዝቶ በከፍተኛ ዋጋ መሸጥ ነው የሚፈልገው። this is how ትሬድ ማድረግ የሚፈልገው ወይም ደግሞ እርን የሚያደርግ የሚችለው ቤኔፊት ወይም የሆነን ሪዋርድ ሊያገኝ የሚችለው በዝቅተኛ ዋጋ ገዝቶት በከፍተኛ ዋጋ ከሸጠው ነው። በዛ መሀል ያለውን ነው እርን የሚያደርጉ። this is the goal ትሬድ የሚያደርግበት ሪዘን አንድ ሰው ይሄንን ለማግኘት ነው። በዝቅተኛ ዋጋ ይገዛዋል፣ በከፍተኛ ዋጋ ይሸጣል። ቤኔፊቱ የሚያገኘው በመሀል ያለችው ነች ማለት ነው። ሲምፕሊ ትሬድ የሚደረግበት አላማው ሪዝኑ ይሄ ነው ማለት ነው።
እንዴት ነው የሚሰራው? prices change based on supply and demand. if more people want to buy an asset its price goes up ያደርጋል ማለት ነው። ይሄ ባጭሩ እንዴት ነው የሚሰራው ትሬዲንግ ብላችሁ የምትጠይቁ ከሆነ ትሬዲንግ ምንድነው እንዴት ነው የሚሰራው ካላችሁ በዋነኛነት ፕራይስ ቼንጅ ሲያደርግ ነው የሚሰራው ወይም ደግሞ በሰፕላይ እና በዲማንድ ነው የሚሰራው ትሬዲንግ። ንግድ የሚሰራው ወይም ደግሞ ግብይት የሚሰራው በሰፕላይ እና ዲማንድ። ዋናዎቹ ጨዋታዎቹ ያሉት እዚህ ጋር ናቸው። በአቅርቦትና በፍላጎት ነው ጨዋታ። ሶ በጣም ብዙ ሰው የሚፈልገው አሴት ከሆነ ያ አሴት ዋጋው ይጨምራል። ሶ ፕራይሱ ጎዝ አፕ ያደርጋል ማለት ነው። ሰው የማይፈልገው ደግሞ ከሆነ ፕራይሱ ሎ ይሆናል ማለት ነው። ሶ ሜንሊ የሚሰራው ይሄ ትሬዲንግ በዚህ መልኩ ነው የሚሰራው፣ በዲማንድ እና በሰፕላይ ማለት ነው። አቅርቦትና ፍላጎት ናቸው ዋናዎቹ ፋክተሮች ትሬዲንግ ላይ። ስለዚህ እኛም ስንገዛም ወይም ስንሸጥ እነዚህን ነገሮች ኮንሲደር ማድረግ አለብን ማለት ነው። ምን ያህል ሰፕላይ አለ፣ ምን ያህል ዲማንድ አለው የሚለውን ነገር ኮንሲደር ተደርጎ ነው የሚሸጠውም የሚገዛውም ማለት ነው። ሶ እነዚህን ባይ ዘ ዌይ ፋይናሊ በኋላ ትሬዲንግ ስትራቴጂስ ላይ ስናይ እነዚህ እንጠቀማለን። ሜቢ ኦሪንቴሽን ላይ ካስተዋላችሁ ሜንሽን አድርጌያቸዋለሁ። እነዚህ ስማርት መኒ ኮንሴፕት የሚባለው ላይ ሰፕላይ ኤንድ ዲማንድ የሚባል ስትራቴጂ ይጠቀማል። ወይም ደግሞ ዋን ፓርት ኦፍ ኢት ነው የብራድጎ ስትራቴጂ ላይ ማርኬት መካኒክስ የሚባለው ላይ ብያቸዋል። ቢኮዝ ይሄ ነው በቃ ከቲዮሪ ተነስቶ ነው በኋላ ላይ ኤጃችንን ዲፋይን የምናደርገው ወር ደግሞ ቴክኒካል ወደ ሆነው ነገር የምንመጣው እነዚህ ነገሮች አንደርስታንድ ካደረግን በኋላ። ሶ ትሬዲንግ ላይ ቤዚክ የሆኑ ነገሮች ናቸው ሰፕላይ እና ዲማንድ። ኖርማል ሪል ላይፍ ላይም ስናየው ማንኛውም ነገር እናንተ ለመግዛት ወይም ደግሞ ትርፍ ለማትረፍ ከፈለጋችሁ ምን ያህል ሰው ይፈልገዋል ያን ነገር። ፍላጎት የሌለው ነገር ከሆነ ይዛችሁ ተቀመጣችሁ ማለት ነው። ያንን ነገር አትሸጡትም። እንቅስቃሴ የሌለው ነገር ከሆነ ሰው እየፈለገው ብዙ ሰው ዲማንድ የሚያደርገው ነገር ካልሆነ እቃውን ይዛችሁት ቁጭ ነው የምትሉት። ሶ ያ ነገር ሊሸጥላችሁ የሚችለው ዲማንድ ካለ ነው ማለት ፍላጎት ካለ ነው። ሶ ፍላጎት ሲኖር አቅርቦት ይኖራል፣ በዛው ልክ እንቅስቃሴ ይኖራል። ሶ ማርኬቱ እንቅስቃሴ ሲኖረው ደግሞ ጥሩ የሆነ ቤኔፊት ሜክ ማድረግ ይቻላል ማለት ነው። ሶ ዚስ ኢዝ ዋት ዊ ኮንሲደር እና ደግሞ ሃው ኢት ወርክስ ማለት ነው ትሬዲንግ። ዘ ኔክስት ቲንግ ትሬዲንግ ማርኬትስ ነው። ሜቢ እኔ እያየሁኝ ያለሁት ስላይዱ ላይ ስለሆነ አፕዴት አድርጉኝ። እሺ ሀሳቦች ካሏችሁ ድምፅ ነው የምፈልገው። ትሬዲንግ ማርኬትስ ላይ ስንመጣ እዚህ ጋር ነው ሜን ቲንጎችን የምናየው። ቢኮዝ በጣም ብዙ ሰው የሚረዳው እንዴት ነው ትሬዲንግ ላይ አንዳንድ ሰው ጎልድ ይላል፣ አንዳንድ ሰው ደግሞ ፎሬክስ ይላል። የሚሰሙ ኪወርዶች ወይም ተርሞች አሉ። ግን እዚች ጋር እነዚህ ፎሬክስ የሚሉት የሚመጡት ጎልድ እንዴት ነው የሚመጣው? እነ ቢትኮይን የሚባሉ ነገሮች አሉ፣ ኢቴሪየም የሚባሉ ነገሮች እንዴት ነው የሚመጡት? እነዚህ ነገሮች እነዚህ ወርዶች ከየት ነው የመጡት? መነሻቸው እንዴት ነው የሚለውን ስናይ የምናገኘው ምን አለ? ትሬዲንግ ማርኬትስ አሉ። ቅድም የጠቀስኩላችሁ ፋይናንሻል ኢንስትሩመንትስ ያልናቸው ማለት ነው። ሶ እነሱ ጋር ስንመጣ ፈርስት ቲንግ የምናገኘው ፎሬክስ ነው። ፎሬክስ ምንድነው? ፎሪን ኤክስቼንጅ ነው። we will define it later on በደንብ አድርገን ዲቴል። ፎሪን ኤክስቼንጅ ስንል which is traditional national currencies ናቸው against one another። የተለያዩ ሀገራቶችን ከረንሲ ኤክስቼንጅ ማድረግ ነው የአንዱን ሀገር ከሌላ ሀገር ጋር። በቃ ጀስት ሲምፕሊ ይሄ ነው ዲፊኒሽን። የእኛን ሀገር ኢትዮጵያን ብር በዩኤስዲ ኤክስቼንጅ ስናደርገው ይህ ፎሪን ኤክስቼንጅ ነው የሚባለው። ሌላ ምንም አይነት ተርም የለም። ስቲል ግን ትሬዲንግ ነው፣ ትሬድ እያደረገ ነው። የእኛን ኢትዮጵያ ብር በዩኤስዲ ኤክስቼንጅ ካደረግነው which is part of trading ነው። ግን this kind of market ትሬዲንግ ማርኬት ምን ይባላል? ፎሪን ኤክስቼንጅ ነው የሚባለው። ሶ ስቲል ኢንክሉሲቭ ተርሙ ምንድነው? ትሬዲንግ ነው። ይሄው ትሬዲንግ ነው። ሶ what kind of ትሬዲንግ ማርኬት ነው ግን ስትባሉ which is ከውስጡ የሚይዘው ሰብሴቱ ፎሬክስ ነው ማለት ነው። ሶ ፎሬክስ ሲባል የአንድን ሀገር ከረንሲ በሌላ ሀገር ኤክስቼንጅ ማድረግ መቀየር እንደማለት። ለምሳሌ ያክል ዩሮ ዩኤስዲ አንዱ ነው በጣም ታዋቂ የሆነው ማለት ነው። ሰው ለምንድን ነው ፕሪፈር የሚያደርጉ ካያችሁ በጣም ብዙ ትሬደሮች ዩሮ ዩኤስዲን ትሬድ ያደርጋሉ። ለምን? ዊል ሲዛት ለምን ኢትዮጵያ ብር አይታይም? ለምን ትሬደሮች ኢትዮጵያን ብርን ከዩኤስዲ ጋር ትሬድ ያደርጉት? ዊል ሲ ዘ ሪዝን ማለት ነው። ሜጀር ከረንሲ ዩሮ ዩኤስዲ this is the largest and most liquid market in the world። በዓለማችን በጣም ትልቁና the most liquid የሚባለው አሴት ነው ይሄ ወይም ደግሞ ከረንሲ ዩሮ ዩኤስዲ። what does it mean liquid ሲባል ምን ማለት ነው? ሊኩዊድ ማለት ምን ማለት ነው? when we say liquid ስንል ሊገዛና ሊሸጥ የሚችል በጣም ብዙ ሰው ያ ነገር ላይ ኢንቮልቭ ያደረገበት ነገር ማለት ነው። ሊኩዊድ ማለት ኢዚሊ ኢንስታንት በሆነ ዌይ
ልንቀይረው የምንችለው ልንገዛው ልንሸጠው የምንችለው ከረንሲ ነው ማለት ነው ዩሮ ዩኤስዲ። በቀላሉ በፈጣን በሆነ መንገድ ባይ ማድረግ እንችላለን። አት ዘ ሴም ታይም ሴል ማድረግ እንችላለን። ክሊር እንዲሆንላችሁ ለምሳሌ ያክልን አንድን ቤት ስትሸጡ ምን ያክል ታይም ይወስድባችኋል? ኢት ማይት ቴክ ዊክ መንዝ ሊወስድባችሁ ይችላል አይደለ? ሲሸጥ ያ ነገር ወይም ሲገዛ። ይሄ ሊኩዊድ አሴት አይባልም፣ እንደ ሊኩዊድ አሴት አይቆጠርም። ለምን? በአጭር ጊዜ ውስጥ ወደ ገንዘብ የሚቀየር አይደለም አሴቱ። ወይን ዊ ካም ቱ ግን እንደነዚህ አይነት ከረንሲዎች ጋር ስንመጣ ዚስ አር ኮንሲደርድ አስ መኒ፣ ባጭሩ ሊኩዊድ አሴት ተብሎ ነው የሚቆጠረው። ዲስ ኢዝ ዩሮ ዩኤስዲም ሲባሉ እነዚህ ከረንሲስ ናቸው። ዜይ አር ኮንሲደርድ አስ ሊኩዊድ፣ ኢዝሊ ወደ ከረንሲ ወደ ገንዘብ ሊቀየሩ ሊሸጧቸው ባይ ልታደረጉም ትችላላችሁ፣ ሴልም ልታደረጉት የምትችሉት ነገር ስለሆነ ማለት ነው። ዩሮ ዩኤስዲ ዋን ኦፍ ፎሪን ኤክስቼንጅ ውስጥ ከሚካተት ነው። ሌሎችም አሉ። ጄፒዋይ ዩኤስዲ የጃፓኒዝ የን ከዩኤስዲ ጋር ሌላኛው ነው። ጂቢፒ ወይም ግሬት ብሪቴን ፓውንድ ከዩኤስዲ ጋር፣ እንደነዚህ አይነት ሌሎችንም ከረንሲዎች ጄፒፒ ከሲኤችኤፍ ጋር፣ ስዊስ ፍራንክ ጋር፣ የግሬት ብሪቴን ፓውንድ። እነዚህ ከረንሲዎች በአጭሩ የሀገራቶችን ከረንሲ የአንድን ሀገር በሌላ ሀገር ከረንሲ የምትቀይሩ ወይም ደግሞ ኤክስቼንጅ ትሬድ የምታደርጉት ነገር ከሆነ ዲስ ኮንሲደርድ አስ የፎሬን ኤክስቼንጅ ማርኬት ውስጥ ይካትታል ማለት ነው ከትሬዲንግ ውስጥ። አናዘር ዋን ምንድነው? ስቶክስ ናቸው ወይም ኢኩዊቲስ። ይሄ ብዙዎቻችሁ አንደርስታንድ ታደርጉታላችሁ። which is buying and selling shares or ownership in individual companies like Apple, Google or Tesla። አሁንም ትችላላችሁ ባይ ዘ ዌይ ገንዘባችሁን አፕል ካምፓኒ ላይ ካመናችሁበት ከነሱ ሼር መግዛት ትችላላችሁ። ልክ አሁን ላይ እንደ የተለያዩ ባንኮች ላይ አዋሽ ባንክ ላይ፣ አቢሲኒያ ባንክ ላይ፣ አማራ ባንክ ላይ፣ ኮኦፕሬቲቭ ላይ እንደነዚህ ባንኮች ላይ ሼር እንደሚገዛውና እንደሚሸጠው ሁሉ የግል ካምፓኒዎች ላይም እንደዚህ ሼር እንደምንገዛው ሁሉ እነዚህ ላይም እናንተ ኦን ማድረግ ትችላላችሁ። የካምፓኒ ኦነርሺፕን በገንዘባችሁ መግዛት ትችላላችሁ። this kind of exchange ደግሞ ምን ይባላል? ስቶክስ ኦር ኢኩዊቲ ይባላሉ። እነዚህም ስቲል የትሬዲንግ ፓርትስ ናቸው ማለት ነው። you are still trading ነው ያላችሁት። when you buy or sell ሼሮችን የተለያዩ ካምፓኒ ሼሮችን ስትገዙ ስቲል ትሬድ እያደረጋችሁ ነው ያላችሁት ማለት ነው። this is part of a trading ነው ማለት ነው። ግን የሚካተተው ከየት ነው? ስቶክስ ኤክስቼንጅ ማርኬት ላይ ነው ያለው ማለት ነው። ሶስተኛው ጋር ስንመጣ ኮሞዲቲስ ናቸው። እነዚህ ደግሞ ምንድናቸው? ትሬዲንግ ፊዚካል ጉድስ። ትሬዲንግ ፊዚካል ጉድስ ናቸው። ዚስ ኢንክሉድስ ሜታልስ ላይክ ጎልድ እና ሲልቨር፣ ኢነርጂ ለምሳሌ ኦይል፣ ጋዝ ኤንድ ደግሞ አግሪካልቸር፣ ኮፊ እና ዌት። ስቲል እነዚህንም ትሬድ ማድረግ ትችላላችሁ። ኮሞዲቲዎች አክቹዋሊ አሁን በአካል ጎልድ ትገዛላችሁ አይደል? ልክ ዘ ሴም ቲንግ ነው እዚህ ጋር። ኮሞዲቲስን ስትገዙ ጎልድ እና ሲልቨር ዩ አር ጀስት ትሬድ እያደረጋችሁ ነው ያላችሁት። ሲልቨር ትገዛላችሁ፣ ግን የት ነው የሚካተተው? ይሄኛው ከኮሞዲቲው ነው የሚመደበው። ኢነርጂስ ለምሳሌ ኦይል፣ ጋዝ፣ ነዳጆች መግዛት ትችላላችሁ። አሁን ላይ ያለውን የነዳጅ ሙቭመንት መቼስ የነዳጅ ሁኔታ ታውቃላችሁ። ይሄንን ነገር ኮንሲደር አድርገው ቀድመው ትሬድ የሚያደርጉ ሰዎች አሁን ፎከሳቸውን ነዳጅ ላይ ያደረጉ ሰዎች አሉ፣ ወይም ትሬደሮች አሉ። ያለው የነዳጅ ቮላቲሊቲ ስለሚመች ለትሬዲንግ ፕሮፊት አርን ለማድረግ ከዚህ አይነት ሲቹዌሽን አርን ማድረግ እንደዚህ አይነት ሲቹዌሽኖች ሲፈጠሩ ብዙ ጊዜ ወደ አድቫንቴጅ የሚቀይሩ አሉ። ይሄንን አይነት ሙቭመንት አይተው ሞር ኦፍ ለእነሱ የሚመቻቸው ከሆነ አናሊሲሱን ቼክ አድርገው ስትራቴጂያቸውን ዲፋይን አድርገው ትሬድ አድርገው ገንዘብ ሜክ ያደርጋል። ትሬድ ያደረጉት ግን ምንድን ነው? ኮሞዲቲስ ነው። አንድ ደግሞ አግሪካልቸር ላይም ስቲል ትሬድ ይደረጋል። ኮፊ ላይ፣ ዌት ላይ እነዚህም ትሬድ ይደረጋሉ። ከትሬዲንግ የትኛው ትሬዲንግ ማርኬት ነው ይሄኛው? ጎልድ ትሬድ የምናደርግ ከሆነ ጀስት ኮሞዲቲ ነው ትሬድ እያደረግን ያለው፣ ናት ፎሬክስ። ለምሳሌ አንዳንድ ሰው ጎልድ ነው የትሬድ ማድረግ ኤክስኤዩ ዩኤስዲ ተብሎ ጎልድ በኤክስኤዩ ነው ሲምቦሉ ሪፕሬዘንት የሚደረገው። ለምሳሌ ዩሮ ከሆነ ኢዩአር ነው። ግሬት ብሪቴን ፓውንድ ሲሆን ደግሞ ጂፒፒ ነው። በኋላ ላይ በደንብ ዲቴል እንገባለን። ግን ጎልድ ሲሆን ደግሞ ኤክስኤዩ ነው ሪፕሬዘንት የሚደረግበት ሲምቦል። እኔ ጎልድ ነው ትሬድ የማደርገው ሲል ጎልድ እና ፎሬክስን ዴፊኒሽናቸው ወይም ደግሞ የትኛው ግሩፕ እንደሚደረግ አይለይም። when you are trading gold ግሩፕ የሚደረገው ከኮሞዲቲ ማርኬት እንጂ ናት ፎሬክስ ነው። you need to define ወይም አንደርስታንድ ማድረግ አለባቸው ዲፈረንሳቸው። ጎልድ ሲሆን ኢትስ ናት ፎሬክስ ማለት። ፎሬን ኤክስቼንጅ ከሆነ የሀገራቶች ከረንሲ ነው። ጎልድ ኢዝ ናት ከረንሲ፣ የሀገራት ከረንሲ አይደለም። ጎልድ ኢዝ ኮሞዲቲ ማለት።
ሶ ጎልድ ትሬድ የምታደርጉ ከሆነ ፎር ዛት ታይም ዩ አር ትሬዲንግ ኮሞዲቲስ ማለት ናት ፎሬክስ። ሶ ይሄ ነው። ቀጣይ ደግሞ ኢንዳይስ የሚባሉ አሉ። እነዚህ ደግሞ ምንድናቸው? ስቲል ሰምታችሁ ሊሆን ይችላል ትሬዲንግ ወይም ትሬደሮች ሲሉት ይሄን ነገር። እኔ ኤስኤንፒ 500 ነው ትሬድ ማድረገው፣ ናዝዳቅ ነው ትሬድ ማድረገው፣ ዶ ጆንስ ነው ትሬድ ማድረገው ሲባል ሰምታችሁ ሊሆን ይችላል። እኔ ፕሪፈር ማድረገው እነዚህ ነው ሊል ይችላል አንዳንድ ትሬደሮች፣ ሰምታችሁ ሊሆን ይችላል። ሶ እነዚህ የሚመደቡት ከየት ነው? ከኢንዳይሶች ነው የሚመደቡት። ኢንዳይስ ምንድናቸው? ትሬዲንግ ባስኬት ኦፍ ስቶክስ ነው። ቅድም አውርተን ነበር ስለ ስቶክስ ኦር ኢኩዊቲስ። የተለያዩ ካምፓኒዎች ለምሳሌ ስፔሻሊ አሁን ላይ ያሉ ቴክ ካምፓኒዎች ናቸው አንድ ላይ ይሆናሉ። ሶ ባስኬት ማለት ጀስት ግሩፕ ኦፍ ሰምቲንግ ማለት ግሩፕ ኦፍ ጉድስ ማለት ነው ባስኬት ማለት ኢን ኢኮኖሚክስ። ሶ ባስኬት ሲባል ግሩፕ ኦፍ ጉድስ እንደሆነ ሁሉ ኦር ሰርቪስስ እንደሆነ ሁሉ እዚህ ጋር ያሉ የተለያዩ ካምፓኒዎች ሼራቸውን አንድ ላይ አድርገው መርጅ አድርገው ይሸጣሉ ወር ደግሞ ያቀርባሉ ማርኬቱ ላይ። ሶ ዌን ዩ አር ጀስት ትሬዲንግ ዞስ ካይንድስ ኦፍ ኢንዳይስስ ኦር እነዚህን ስቶኮች ግሩፕ ኦፍ ስቶክስ ኢትስ ኮልድ አስ ኮንሲደር የሚደረገው እንደ ኢንዳይስ ነው። ሶ ኤስኤንፒ 500 ግሩፕ የሚደረገው ኢንዳይስ ውስጥ ነው። when you have the chance or when you want to trade indices or S&P 500 you are trading ኢንዳይሶችን ነው ማለት ነው። ናዝዳቅም ሊሆን ይችላል ልክ እንደዚህ ማለት ነው። ሶ እንደዚህ ኢንዳይሶች ተብሎ ግሩፕ ይደረጋሉ። ስቲል ዩ አር ትሬዲንግ ግን which kind of ማርኬት ነው? የትሬዲንግ ማርኬቱ ኢንዳይሶች ናቸው ማለት ነው። ሌላኛው ደግሞ ክሪፕቶ ከረንሲስ ናቸው። ክሪፕቶ ከረንሲስ አሁን ላይ በጣም ብዙ ጊዜ ልሰማቸው ትችላላችሁ። ለምሳሌ ኢትሪየም፣ አፕቶስ ኦር ደግሞ ከዚህ በፊት የሰማችሁት አለ ታፕ አርጉት የተባለ የነበረው ብዙ አሉ አይደል? ሶ እነዛ ታፕ የሚደረጉት አሁን ኦልሬዲ ሬጂስተርድ ሆነው የተመዘገቡ ናቸው። ልክ ዶግስ የሚባለው ሌላ ታዋቂ የሆነው ደግሞ ቢትኮይን አለ። ሶ እነዚህ ዚያር ኮንሲደርድ አስ ክሪፕቶ ናቸው። ክሪፕቶ ከረንሲ ውስጥ ግሩፕ የሚደረጉት። ሶ ክሪፕቶ ከረንሲስ ኢዝ ጀስት ትሬዲንግ ዲጂታል አሴትስ ላይክ ቢትኮይን ኤንድ ኢቴሪየም ማለት ነው። ሶ ቢትኮይን እና ኢቴሪየምን ትሬድ እያደረጋችሁ ከሆነ ደግሞ እነዚህ ግሩፕ የሚደረጉት ክሪፕቶ ነው ናት ፎሬክስ። አንዳንድ ሰው ቢትኮይንን ትሬድ እያደረገ ፎሬክስ ትሬደር ይላል። ፎሬክስ ትሬደር አይደለም፣ ክሪፕቶ ከረንሲ ላይ ነው በቃ እየሰራ ያለው። ክሪፕቶ ነው ትሬድ ማድረግ። ስለዚህ እነዚህን ነገሮች አሁን ላይ መለየት ይኖርባቸዋል ማለት ነው። ሶ ትሬድ እያደረጋችሁ ነው፣ ዩ አር ጀስት ትሬዲንግ ግን which kind of trading ነው ወይም የትኛውን ማርኬት ነው ትሬድ እያደረጋችሁ ያላችሁ ሲባል እነዚህን መለየት አለባችሁ። የትኛው ውስጥ ይመደባል? ኦይል እና ጋዝን ትሬድ እያደረጋችሁ you are not trading ፎሬክስ ነው ትሬድ እያደረጋችሁ ያላችሁት ካላችሁት you are just making mistake ማለት። ትሬድ እያደረጋችሁ ያላችሁት ኮሞዲቲዎች not forex. when you are trading euro USD you are just trading forex. when you are trading ኢትሪየምን ትሬድ ስታደርጉ ደግሞ ክሪፕቶ ከረንሲ ላይ ነው ያላችሁት ማለት ነው። ሶ ጀነራሊ ዲፈረንሳቸው ምናምን ለምንድን ነው ሰው አንዳንዱ ክሪፕቶን ትሬድ የሚያደርገው፣ አንዳንዱ ፎሬክስን ትሬድ የሚያደርገው፣ አንዳንዱ ኢንዳይስን፣ አንዳንዱ ኮሞዲቲስን ለምንድን ነው? የራሳቸው የሆነ ባህሪያቶች አሏቸው። we will come on that ማለት ነው። ኦኬ አሁን ወደ ፎሬክስ ትሬዲንግ ከመምጣቴ በፊት እስቲ አፕዴት አድርጉኝ። ይሰማችኋል ድምጼ? ይሰማል? አዎ ይሰማል። ቴንኪውሽ በጣም ልቀጥል። ሶ አሁን ወደ ፎሬክስን የመጣ ነው ቀጥታ። እስካሁን ድረስ አብራርተናል የትሬዲንግ ማርኬቶች ብለን ፎሬክስ ትሬዲንግን ጠቅሰናል፣ ፎሬን ኤክስቼንጅን ቀጥለን፣ ኮሞዲቲስን አይተናል፣ ኢንዳይሶች አይተናል፣ ስቶክስ ኦር ኢኩዊቲስ አይተናል፣ ቀጥለን ክሪፕቶ ከረንሲ አይተናል። አሁን ፎሬክስ ጋር ፎከሳችንን እናደርግ። ዋት ኢዝ ፎሬክስ ትሬዲንግ? ምንድን ነው ፎሬክስ ትሬዲንግ? what is forex? ፎሬክስ ትሬዲንግ ዲፋይን አድርገናል። ሶ ሌትስ ሲ ዋት ኢዝ ፎሬክስ። ፎሬክስ የሚለው ምንድን ነው? ኢትስ ጀስት አብሪቬት ተደርጎ ነው ፎሬክስ የሚለው።